ነዋሪዎች ተዋደውና ተፋቅረው የሚኖሩባት ትንሽ ከተማ ኤፒንግ ኒው ሃምፕቸር ትናንሽ ከተሞች ሳይቀሩ ትላልቅ ሚስጥሮችን ደብቀው ለመያዝ ይሞክራሉ። በዚህ ትንሽ ከተማ በአንድ መኖሪያ ቤት ግቢ ውስጥ ከዋናው በር ፊት ለፊት የአንድ ሰው አስክሬን ተቃጥሏል። በእሳት የተቃጠለው አስክሬን ማንነትና ይህን ጸያፍ ተግባር የፈጸመው ማን ነው የሚለውን በዛሬው የወንጀል ታሪካችን እንቃኘዋለን። አብራችሁን ቆዩ። ሼላ ላቧሬ ወደ ኤፒንግ ከተማ መምጣቷን ተከትሎ 7000 አካባቢ ነዋሪ የነበራት ከተማ የህዝብ ቁጥሯ በአንድ ጨመረም። ሼላ በቅጽል ስሟ እሳት እየተባለች ትጠራለች። እንደ ባለሙያዎች አባባል ከሆነ ስምን መልአክ ያወጣዋል ከተባለ ጥሩ ምሳሌ የምትሆነው ሼላ ናት ይላሉ። ስሟና ስብዕናዋ ይመሳሰላልና። ቆንጆዋ ወጣት ለገንዘብ የተለየ ፍቅር አላት። ይህን ፍቅሯን የሚያስታግስላት ታዋቂው የልብ ሐኪም ዶክተር ዊልፍሬድ እንደሆኑ እርግጠኛ ናት። እኚህ የሕክምና ባለሙያ በዚህ ትንሽ ከተማ በጣም ተወዳጅ ናቸው። የሀብታቸው መጠን በዝርዝር ለመግለጽ ያዳግታል። እንዲያው ባለጠጋ በሚለው ቃል ብቻ ቢታለፍ ይሻላል። ዶክተር ዊልፍሬድ ሀብት ሞልቶ ቢተርፏቸውም አንድ ነገር ግን ይጎድላቸው ነበር። የኔ የሚሏት የውሃ አጣጭም። ሼላ ለኚህ ሰው ይህንን ክፍተት ለመሙላት ከላይ የተላከች መልአክ መስላ ቀረበች። ሽማግሌውን ዶክተር በፍቅርና በእንክብካቤ ቀልባቸውን አሳጣቻቸው። እሷ ከዶክተሩ በ34 ዓመት ታንሳለች። ወጣትነቷና ቁንጅናዋ ተደምሮ የዶክተሩን የቀዘቀዘ ልብ አሞቀችው። ምንም እንኳ ዶክተሩና ሼላ ሕጋዊ ጋብቻ ባይፈጽሙም እሷ ግን ባለቤቷ እንደሆኑ ነዋሪው እንዲያውቅላት ትፈልጋለች። እናም የዶክተሩ ሀብት ንብረት በሙሉ የእሷ ለማድረግ ጊዜ አልወሰደባትም። ሽማግሌው ዶክተር በድንገት በልብ ድካም ሞቱ መባሉ ለሷ መልካም አጋጣሚ ሆኖላታል። አሁን ሼላ ባሏን በሞት የተነጠቀች ሀብታም ሴት ሆናለች። ሀብት ብቻውን እርካታ አልሰጣት ሲል ፍቅር የተጠሙ ሰዎችን ወደሚያገናኘው ድረገጽ ጎራ በማለት ኬኔት ከተባለ 18 ዓመት ወጣት ጋር ተዋወቀች። የ34 ዓመቷ ሼላ የ18 ዓመቱን ታዳጊ ጠጥቶ የማያውቀውን አልኮል እየጋተች ትንፋሽ አሰጣችው። እሷ ወጣቱ ከቤተሰቦቹ ጋር በፍጹም እንዳይገናኝ አድርገዋለች። የልጃቸውን ድምፅ ለሳምንታት መስማት ያልቻሉት የኬኔት እናት ልጅ ጠፋብኝ ሲሉ ፖሊስ ጣቢያ ተገኝተው ሪፖርት አደረገው። እናት ልጃቸውን የወሰደችው ሴት ኤፒንግ ከምትባል ከተማ መምጣቷንና በዕለቱ ጥቁር መኪና ታሽከረክር እንደነበርም ለፖሊስ ጥቆማ ሰጥተዋል። ፖሊስ አድራሻውን አፈላልገው ወደ ሼላ ቤት አቅንቶ በሯን ሲያንኳኳ ጠፋ የተባለው ኬኔት በሩን ከፈተላቸው። ፖሊስ ከዚህ በላይ መሄድ አይችልም። ወጣቱ ደስተኛ እንደሆነና በዚሁ ቤት መቆየት እንደሚፈልግ ልጅ ጠፋብኝ ላሉት እናት መልእክቱን አደረሰም። እናት ግን ልጃቸው የአእምሮ ጤና ችግር ስላለበት ልጆ ደህና ነው ቢባሉም ብዙ ደስተኛ አልሆኑም። ፖሊስ የእናት ስጋት እንቅልፍ ስላሳጣቸው ኬኔትን ለመከታተል ሞክረዋል። አንድ ቀን በአንድ ሱፐርማርኬት ውስጥ ከሼላ ጋር አገኘው። ወጣቱ ኬኔት በተወሰነ ደረጃ ተጎሳቅሏል። ፊቱ ላይም ብዙ ጭረቶች ይታያሉ። ፖሊስ ስላለበት ሁኔታ ለማናገር ቢሞክርም እሱ ግን ለማናገር ፈቃደኛ አልነበረም። ከሱፐርማርኬቱ ሲወጡ በዊልቸር ላይ የተቀመጠው ኬኔት 3 ባዶ የነዳጅ ጀሪካዎችን ይዞ እንደነበር ፖሊስ አሁን ላይ ያስታውሳል። ከ5 ቀናት በኋላ ለፖሊስ አንድ ስልክ ተደወለ። ደዋይዋ ሼላ ነበረች። ኬኔት ጥሏት እንደሄደ ተናገረች። እሷ ወጣቱ ኬኔት ይዝትባት እንደነበርም እየተናገረች ነው። ፖሊስ በፍጥነት ወደ ኬኔት እናት በመደወል ልጃቸው ወደ ቤት ተመልሶ እንደሆነ ጠየቁም። እናት ግን ልጃቸው እንዳልመጣ ተናገሩ። ፖሊስ ጉዳዩን ለማጣራት በሚል ወደ ሼላ ቤት አቀና። ግቢው ውስጥ ከዋናው በር ፊት ለፊት ደመራ የተለኮሰበት የሚመስል የተቆለለ አመድ ይታያል። አንዲት ትንሽ አጥንትም አመዱ ላይ ተመልክተዋል። ሁኔታው በጣም አጠራጣሪ ነበር።
ፖሊስ ለአንዳንድ ጥያቄ ወደ ቤት ጎራ አለም። አንድ ወቅት ላይ ቤተ መንግስት ይመስል የነበረው የዶክተሩ ቤት አሁን የቆሻሻ መድፊያ ስፍራ መስሏል። ፖሊስ በድንገት የኬኔትን ጫማ ተመለከተም። ጫማው እዚህ ነው። ወጣቱ እቃውን ሳይሰበስብ ነው እንዴ የሄደው ሲሉ ጠየቋት። አዲስ ጫማ ገዝቼለት ነበር ስትል ምላሽ ሰጠች። ትንሽ ዘጌት ብለው ወደ ምድር ቤቱ ሲገቡ ደግሞ የኬኔትን አዲሱን ጫማ ተመለከቱም። ይሄ ጫማስ ምንድነው ሲሏት እሷ ምላሽ አልነበራትም። በዚህ የተናደደችው ሼላ ፖሊሶችን ከቤቷ እንዲወጡላት ጠየቀቻቸው። በእርግጥም የፍርድ ቤት ፈቃድ ስላልያዙ እነሱ መውጣት ነበረባቸው። በቀጣዩ ቀን የፍተሻ ፈቃድ ይዘው ወደ ሼላ ቤት ተመለሱም። እነሱ አንድ ነገር ላይ ጥርጣሬ ያላቸው። በሩ ፊት ለፊት ላይ የተቆለለው አመድ ከአንድ ቀን ቀደም ብለው አጥንት አይተው ነበር። አሁን ግን አመዱ በተወሰነ ደረጃ ተጠርጎ አገኙት። ፖሊስ ባደረገው ፍተሻ ግን በጣም ጥቃቅን አጥንቶችን አግኝቷል። ሲታዩ ደግሞ የሰው ይመስላሉ። አሁን ተጨማሪ ኃይል እንዲመጣ በማድረግ ሰፊ ሄክታር የሚሸፍነው ግቢ በፖሊስ እንዲታጠር ተደረገም። በተዝረከረከው ቤት ውስጥ ብዛት ያላቸው የደም ነጠብጣቦች መገኘት ቻሉም። ማይክል ዴላንቼ የሚል የልደት ሰርተፍኬትም መታጠቢያ ቤት ውስጥ ተጥሎ ተገኝቷል። ማይክል የሚባል ሰው ጠፋብን ብለው ለፖሊስ ሪፖርት ያደረገ ሰው የለም። ታዲያ ማይክል ደግሞ ማን ነው የሚል ጥያቄ በፖሊስ ዘንድ ተፈጥሯል። ፖሊስ የዲኤንኤ ውጤትን እየጠበቀ ነው። ሼላ ደግሞ የት እንዳለች አይታወቅም። በአመዱ ውስጥ የተገኙት ትናንሽ አጥንቶች የወጣቱ ኬኔት አጽም መሆናቸው ተረጋገጠ። ሼላ ከቤት ስትጠፋ ከፍተኛ መጠን ያለው ገንዘብና የምታረባቸውን ጥንችሎቿን በመኪና ጭና ነበር። ወንጀለኛዋ ሴት የጦር መሳሪያ ይዛ ሊሆን ይችላል የሚለው ፖሊስ በንጹሃን ላይ ጥቃት እንዳታደርስ ሰግቷል። ሼላ ግን ከምትኖርበት ከተማ 50 ኪሎ ሜትር አካባቢ በምትርቀው የማንቸስተር ከተማ ወደ አንድ የጥንችል መሸጫ ሱቅ ጎራ በማለት ጥንችሎችን ለ1-2 ቀን ከዚህ ከናንተ ጋር አቆዩልኝ ብላ ጠየቀች። ዘመናዊ መኪና የምታሽከረክረው ሴት በፖሊስ የምትፈለግ ስላልመሰላቸው የሱቁ ባለቤቶች ፈቃድ ሰጧት። በራቸውን ከፍተው ከነሱ ጋር መሰንበት እንደምትችል ነገሯት። በምሽቱ እራት ሰብሰብ ብለው እየበሉ እየተጫወቱ እያሉ ፖሊስ በጥብቅ የምትፈለግ ሴት ሲል የሼላን ፎቶ በቴሌቪዥን መስኮት ሲያሳይ አብራቸው ለራት የተቀመጠችው ሴት ማን እንደሆነች አወቁም። ወዲያው ለፖሊስ በመደወል በቁጥጥር ስር እንድትውል አደረጉም። በመታጠቢያ ቤቱ ማይክል በሚል የልደት ሰርተፍኬት መገኘቱና ማይክል ማን ነው የሚለው የፖሊስ ጥያቄ ሳይመለስ በቤቷ ውስጥ ከተገኘ የደም ናሙና ሼላ ፍርድ ቤት ቀርባ ወጣቱ ኬኔትንና ማይክልን እንደገደለቻቸው አመነች። ለምን ገደልሻቸው ስትባል ደግሞ ምክንያት ለማስቀመጥ ትሞክራለች። ሁለቱም ሕፃናትን የማማገጥ ፍላጎት ስላየሁባቸው ነው ትላለች። ፍርድ ቤቱ ሴቲቱ ጤናማ ስለመሆኗ ማስረጃ ያስፈልገኛል ማለቱን ተከትሎ በተደረገላት ምርመራ የአእምሮ ጤና ችግር እንደሌለባት ማስረጃ ቀረበም። በመጨረሻም በሁለት የግድያ ወንጀሎች ጥፋተኛ ሆና የተገኘችው ሼላ በ2 ጽኑ የዕድሜ ልክ እስራት እንድትቀጣ ተወሰነ። ሰላም።